ጌታችን ኢየሱስ ክርስቶስ ቀራንዮ ደረሰ። በዚያም በስቃይ ተዳክሞና በደም ተለውሶ ሳለ ወታደሮቹ በግፍ ልብሱን ገፈፉት። ልብሱ ከቁስሉ ጋር ተጣብቆ ስለነበር ሲገፉት ቁስሉ በድጋሚ ተላጠ። ስቃዩም እጅግ የበረታ ሆነ። ከዚያም በመስቀል ላይ እንዲጋደም አደረጉት። ጌታችንም ስለኛ መስዋዕት ለመሆን ቅዱሳት እጆቹን ለመስቀል አሳልፎ ሰጠ። ወታደሮቹ ትላልቅና ሸካራ ምስማሮችን አምጥተው ቅዱሳት እጆቹን በመስቀሉ ላይ ቀረቀሩት። አንተ ክርስቲያን ሆይ እስኪ ንጉሥን ተመልከት። እርሱ ስላንተ እብሪትና ትዕቢት ስል ይህን የውርደትና የስቃይ አክሊል ተቀዳጀ። አንተ በሐሳቤና በጭንቅላቴ ለምትፈጽመው ኃጢአት ካሳ ለመክፈል እርሱ ራሱ ላይ ይህን ሁሉ መከራ ተቀበለ። ኢየሱስ ክርስቶስ ለኛ ካለው ጥልቅ ፍቅር የተነሳ መከራን ለመቀበልና ለመሞት የነበረው ታላቅ ጉጉት። ጌታችን ኢየሱስ ክርስቶስ መከራን የተቀበለው በግዴታ ሳይሆን እኛን ለማዳን ካለው ከፍተኛ ጥልቅ ፍቅር የተነሳ ነው። ቅዱስ ሉቃስ በወንጌል 12 ከቁጥር 50 ላይ እንደዘገበው ጌታ እንዲህ ብሏል፣ ነገር ግን የምጠመቅባት ጥምቀት አለችኝ፣ እስክትፈጸምም ድረስ እንዴት እጨነቃለሁ። ይህች ጥምቀት የራሱ የሕማማቱ ደም ጥምቀት ናት። ሰዎች ሞትንና መከራን ይሸሻሉ፣ ጌታችን ግን ወደ መከራው ለመድረስ ይቸኩላል። ይህ የሆነው በመከራው ውስጥ የኛን ነጻነት፣ በቁስሉ ውስጥ የኛን ፈውስ፣ በሞቱም የኛን ሕይወት ስለተመለከተ ነው። ጌታ ወደ ቀራንዮ የሄደው ወደ ሰርግ ግብዣ እንደሚሄድ ሙሽራ ደስ እያለው ነው። ምክንያቱም በዚያ መስቀል ላይ ዓለምን ሁሉ ከአባቱ ጋር የሚያስታርቅበትን የቤዛነት ሥራ ይፈጽማልና። ጌታችን መከራን ለመቀበል የነበረው ጥማት ጌታችን ኢየሱስ ክርስቶስ በመጨረሻው ወራት ላይ ይህን ፋሲካ ከእናንተ ጋር የበላ ዘንድ እጅግ ተመኘው። ሉቃስ 22 ከቁጥር 15 ባለ ጊዜ መከራን ለመቀበል ያለውን ከፍተኛ ጉጉት ይገልጿል። ይህ ፋሲካ የእርሱ መከራ የሚጀመርበትና ራሱን መስዋዕት አድርጎ የሚያቀርብበት ሰዓት ነበር። ጌታችን መከራን ተመኘው ማለቱ ለሰው ልጅ ድነት ስል ለመሰቃየት ያለውን ጥልቅ ፍቅር ያሳያል። ቅዱስ አትናቴዎስ እንደሚለው ጌታችን መከራን የናፈቀው ስቃዩን ወዶ ሳይሆን በዚያ ስቃይ አማካኝነት የሰው ልጅ ነፃ ስለሚወጣ ነው። እርሱ ስለኛ ለመሞት የነበረው ጉጉት እኛን ከአባቱ ጋር ለማስታረቅ ካለው መለኮታዊ ፍቅር የሚመነጭ ነው። እያንዳንዱ የሰዓታት መቆጠር ወደ መስቀሉ ለሚወስደው መንገድ ስንቅ የሆነው ነበር። ይህ ጥማቱ እኛን ከኃጢአት ጥማት ሊያርካን ወደ ዘላለም ሕይወት ምንጭ ሊያደርሰን የተከፈለ ዋጋ ነው። የመከራው ሰዓት መቃረብና የጌታ ጽናት። ጊዜው ደርሶ ወደ ጌቴሰማኒ አትክልት ስፍራ ሲቃረብ ጌታችን ለደቀ መዛሙርቱ ተነሱ እንሂድ፣ እነሆ አሳልፎ የሚሰጠን ቀርቧል። ማቴዎስ 26 ከቁጥር 46። እዚህ ላይ ጌታችን ጠላቶቹን ለመሸሽ ሳይሆን ሊቀበለው ያለውን መከራ ለመቀበል ራሱ ወደ እነርሱ እንደሄደ እናያለን። ይህ የሚያሳየው ቤዛነታችን በግዳጅ ሳይሆን በፈቃደኝነት የተፈጸመ መሆኑን ነው። እንደ ቅዱስ ዮሐንስ አፈወርቅ ትምህርት ጌታችን ለሞቱ መቸኮሉ የእኛን የሞት ፍርሃት ለመሻር ነው። እርሱ በፈቃዱ ለሞት ተላልፎ በመሰጠቱ እኛን ከዘላለም ሞት እስራት ፈታን። መከራን ለመቀበል የነበረው ይህ ጽናት እኛን ከአባቱ ጋር ለማስታረቅ የከፈለው የታዛዥነት መስዋዕት ነው። ጌታችን በመስቀል ላይ ከመውጣቱ በፊት በልቡ ውስጥ የነበረው ጉጉት ለኛ ያለውን ፍቅር ፍጹምነት የሚያረጋግጥ ነው። ኢየሱስ ክርስቶስ ለኛ ካለው ጥልቅ ፍቅር የተነሳ ከሞቱ በፊት ራሱን ለመግባችን አድርጎ መተው። ጌታችን ኢየሱስ ክርስቶስ መከራን ከመቀበሉ በፊት ለሰው ልጅ ያለውን ፍቅር በላቀ ሁኔታ ለመግለጥ ፈለገ። እርሱ ከዚህ ዓለም ሲለይ ከኛ ጋር የሚኖርበትንና ነፍሳችንን የሚመገብበትን ምስጢር ሰራ። ይህ ምስጢር ቅዱስ ቁርባን ወይም ሆሊ ዩካሪስት ነው። ጌታችን በመስቀል ላይ ከመሰቀሉ በፊት በሐሙስ ምሽት ህብስቱን አንስቶ ይህ ስለእናንተ የሚሰጥ ሥጋዬ ነው ሉቃስ 22 ከቁጥር 19 በማለት ሰጣቸው። እንዴት ያለ ድንቅ ምስጢር ነው! ጌታችን ራሱን ለኛ መስዋዕት አድርጎ ከማቅረቡ በፊት ራሱን ምግብ አድርጎ ሰጠን። ይህን ያደረገው ከኛ ጋር ለዘላለም ለመኖርና በሥጋውና ደሙ አማካኝነት እኛን ከእግዚአብሔር ጋር ለማዋሃድ ነው። ጌታችን በመስቀል ላይ ለቤዛነታችን ደሙን ከማፍሰሱ በፊት በምስጢር ደሙን አጠጣን።
ይህ የፍቅሩ ጥልቀት እኛን ከአባቱ ጋር ለማስታረቅና በሰማያዊ ሕይወት እንድንመላለስ የተሰጠን የጸጋ ስጦታ ነው። ጌታችን በቅዱስ ቁርባን ውስጥ ራሱን የመስጠቱ ምስጢር ጌታችን ኢየሱስ ክርስቶስ ራሱን ለምግባችን አድርጎ የሰጠው ለኛ ካለው ጥልቅ ፍቅር የተነሳ ነው። እርሱ በመስቀል ላይ ከመሞቱ በፊት ከኛ ጋር የሚኖርበትንና ነፍሳችንን የሚመገብበትን ይህን ታላቅ ምስጢር ሰራ። ይህ ምስጢር ጌታችን ለሰው ልጅ ያለውን ፍቅር በላቀ ሁኔታ የገለጠበት ጌታችን ራሱ ለኛ መስዋዕት አድርጎ ራሱን ከማቅረቡ በፊት ራሱን ምግብ አድርጎ ሰጠን። ይህን ያደረገው ከኛ ጋር ለዘላለም ለመኖርና በስጋውና በደሙ አማካኝነት እኛን ከእግዚአብሔር ጋር ለመዋሃድ ነው። የቅዱስ ቁርባን አስፈላጊነት ለነፍሳችን ጌታችን በመስቀል ላይ ለቤዛነታችን ደሙን ከማፍሰሱ በፊት በምስጢር ደሙን አጠጣን። ይህ የፍቅሩ ጥልቀት እኛን ከእግዚአብሔር ጋር ለማስታረቅና በሰማያዊ ሕይወት እንድንመላለስ የተሰጠን የጸጋ ስጦታ ነው። ጌታችን ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ እንዳለ ዮሐንስ 6 ከቁጥር 56። ይህ ምስጢር ከእርሱ ጋር ያለንን አንድነት ያጸናል። በመስቀል ላይ የተከፈለው ዋጋ በዚህ ምስጢር አማካኝነት ዘወትር ይታሰባል። ጌታችን በጌተሰማኒ አትክልት ስፍራ የተቀበለው የደም ላብና ጭንቀት። ጌታችን ኢየሱስ ክርስቶስ የመከራው ሰዓት ሲቃረብ ወደ ጌተሰማኒ አትክልት ስፍራ ሄደ። በዚያም ታላቅ ጭንቀትና ፍርሃት ያዘው። ጌታችን እንደ ሰውነቱ የመከራውን መራርነት ተመልክቶ ነፍሱ እስከ ሞት ድረስ አዘነች። ይህ ጭንቀት ስለኛ ኃጢአት የተቀበለው ነው። በዚያም በጸሎት ላይ ሳለ ላቡ እንደ ደም ጠብታ ወደ ምድር ይፈስ ነበር። ይህ የደም ላብ የልቡን ጭንቀትና ለኛ ያለውን ጥልቅ ፍቅር ይገልጻል። ጌታችን የዓለምን ኃጢአት ሁሉ በራሱ ላይ ተሸክሞ ስለነበር ያ ከባድ ሸክም እንዲህ ያለውን መከራ አስከተለበት። ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን በማለት ለአባቱ ታዘዘ። ይህ የታዛዥነት ስራው እኛን ከአባቱ ጋር ለማስታረቅና የድነታችንን መንገድ ለመክፈት የተደረገ ነው። ጌታችን በመከራው ወቅት የተቀበለው ታላቅ ንቀትና ውርደት። ጌታችን ኢየሱስ ክርስቶስ ስለኛ የተቀበለው መከራ በስጋው ላይ በደረሰው ስቃይ ብቻ የተወሰነ አልነበረም። ይልቁንም በነፍሱ ላይ የደረሰው ንቀትና ውርደት እጅግ የበረታ ነበር። ነብዩ ኢሳይያስ 53 ከቁጥር 3 የተናቀ ከሰውም የተለየ የተናቀ ነው እኛም አላከበርነውም ብሎ እንደተነበየው ጌታችን በሕማማቱ ወቅት ከሰው ተራ እንደማይቆጠር ተደርጎ ተንቋል። እርሱ የክብር ጌታ ሲሆን ስለኛ በደል እንዳመፀኛ ተቆጠረ። ይህ ንቀት የጀመረው ገና በሐናና በቀያፋ ፊት ሲቀርብ ነው። በዚያም በጥፊ ተመታ፣ ተተፋበት፣ እንደ ተራ ወንጀለኛም ተሳለቁበት። ጌታችን ይህንን ሁሉ ውርደት ተቀበለው እኛ በኃጢአታችን ምክንያት የሚገባንን የዘላለም ውርደት ለማስወገድና እኛን ከአባቱ ጋር ለማስታረቅ ነው። የሰው ልጅ ኩራት በፈጠረው ጥፋት ፋንታ እርሱ ፍጹም ትሕትናን በመልበስ ንቀትን መረጠ። ጌታችን ወደ ሄሮድስ በተላከ ጊዜ ሄሮድስ በፊቱ ተአምር እንዲያደርግ ፈልጎ ነበር። ጌታችን ግን ዝምታን መረጠ። በዚህም ምክንያት ሄሮድስና ጭፍሮቹ ናቁት፣ አፌዙበት። እንደ እብድም በመቁጠር ነጭ ልብስ ላልብሰው ወደ ጲላጦስ መለሱት። ይህ የጌታችን ዝምታና ንቀትን መቀበል ለኛ ትልቅ ትምህርት ነው። እኛ ለትንሽ ነገር ክብርን ስንፈልግ እርሱ ግን የሁሉ ፈጣሪ ሆኖ ሳለ ስለኛ ስል መናቅን ገንዘብ አደረገ። በመሰደቡና በመናቁ ውስጥ የኛ የክብር ዘውድ ተዘጋጀ። ይህ ውርደቱ እኛን ከአባቱ ጋር ያስታረቀንና የሰማያዊ ክብር ወራሾች ያደረገን የፍቅሩ መግለጫ ነው። የጌታችን የኢየሱስ ክርስቶስ ግርፋት። ጲላጦስ አይሁድን ለማርካት ሲል ንጹሕ የሆነውን ጌታ እንዲገረፍ አሳልፎ ሰጠው። ይህ ግርፋት እጅግ አሰቃቂና ኢሰብአዊ ነበር። ጌታችን በአምድ ላይ ታስሮ ጨካኝ ወታደሮች በጅራፍ ገረፉት። ቅዱስ ሥጋው ተተረተረ፣ ደሙም እንደ ጅረት ፈሰሰ። ነብዩ ኢሳይያስ በምዕራፍ 53 ከቁጥር 5 ላይ እንደተናገረው እርሱ ግን ስለመተላለፋችን ቆሰለ፣ በእርሱም ቁስለኛ ተፈወስን እንዳለው ይህ ግርፋት ለኛ ፈውስ ሆነ። ጌታችን በሥጋው ላይ ይህን ሁሉ ስቃይ የተቀበለው
እኛ በስጋችን ለምንፈጽመው ኃጢአት ካሳ ለመክፈል ነው። በመገረፉ ውስጥ የኛ የኃጢአት እስራት ተበጠሰ። ይህ መከራው እኛን ከአባቱ ጋር ለማስታረቅና የቁስላችን መድኃኒት እንዲሆን የተቀበለው መለኮታዊ መስዋዕትነት ነው። ግርፋቱ ካበቃ በኋላ ጨካኞቹ ወታደሮች በጌታችን ላይ ሌላ አዲስና ከባድ ስቃይ ለመጨመር ፈለጉ፣ ወደዱ። የወደዱትንም አደረጉ። መላውን የጦር ሰራዊት በአንድነት ሰበሰቡ። ከዛም ቀይ ልብስ አለበሱት። በፈጣሪነቱና በንጉስነቱ ላይ ለመሳለቅም እጆቹ ላይ ዘንግ ሸምበቆ አስያዙት። በመጨረሻም ከሹል እሾህ የተሰራ አክሊል አምጥተው በቅዱስ ራሱ ላይ ደፉበት። ይህ አክሊል በራሱ ላይ ዝም ብሎ የተቀመጠ አልነበረም። ይልቁንም ወታደሮቹ በዱላ በሸምበቆ ራሱን እየመቱ እሾሁ ወደ ውስጥ ዘልቆ እንዲገባና የራስ ቅሉን እንዲበሳው አደረጉ። ቅዱስ ዮሐንስ አፈወርቅ እንደሚለው የእሾሁ ሹልነት እጅግ የበረታ ከመሆኑ የተነሳ የጌታን ጭንቅላት ጥሶ እስከ አእምሮው ድረስ ዘልቆ ነበር። ከእያንዳንዱ ቁስልም ደም እንደ ጅረት ይፈስ ነበር። ያም ደም ፊቱን፣ ዓይኖቹንና ጥሙን ሁሉ አለበሰው። አንተ ክርስቲያን ሆይ እስኪ ንጉሥን ተመልከት። እርሱ ስላንተ እብሪትና ትዕቢት ስል ይህን የውርደትና የስቃይ አክሊል ተቀዳጀ። አንተ በሐሳብና በጭንቅላቴ ለምትፈጽመው ኃጢአት ካሳ ለመክፈል እርሱ በራሱ ላይ ይህን ሁሉ መከራ ተቀበለ። ሰማያዊውን ክብር ትቶ ይህን አሰቃቂ አክሊል የተቀበለው አንተን ከአባቱ ጋር ለማስታረቅና የዘላለም የክብር አክሊል እንድትቀዳጅ ነው። ወታደሮቹ በፊቱ እየተንበረከኩ የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ ይዘባበቱበት ነበር። በፊቱ ላይ ይተፉ ነበር። ሸምበቆም ራሱን ይመቱት ነበር። ጌታችን ግን ይህን ሁሉ ውርደትና መራር ስቃይ በታላቅ ትዕግስት ተቀበለ። ለሚሰድቡት አልመለሰም፣ ለሚተፉበትም አልተቆጣቸውም። ይህ ትዕግስቱ እኛን ከእግዚአብሔር ጋር የሚያስታርቅ የፍቅር ትዕግስት ነው። ጲላጦስም ጌታን እንዲህ ባለ ሁኔታ እጅግ ቆስሎና ተጎድቶ ሲያየው የአይሁድ ልብ ይራራል ብሎ በማሰብ ወደ አደባባይ አወጣው። እነሆ ሰውየው አላቸው። ፊቱ በደም የተለወሰ ራሱ በእሾህ የተወጋና ስጋው በግርፋት የተቆራረጠውን ጌታ አሳያቸው። ጲላጦስ ይህን ማድረጉ አይሁድ ጌታን አይተው እንዲራሩለት ነበር። እነርሱ ግን ይባስ ብለው ስቀለው ስቀለው እያሉ ጮኹ። ጲላጦስ ኢየሱስን እንዲህ ባለ ሁኔታ እጅግ ቆስሎ ራሱ በእሾህ ተወግቶና ደሙም በደም ሆኖ ሲያየው አይሁድ ይህን ሲመለከቱ ልባቸው ይራራል ብሎ አሰበ። ስለዚህም ጌታችንን ወደ አደባባይ አውጥቶ ለሕዝቡ ሁሉ እንድታይ ያደረገውና እነሆ ሰውየው አላቸው። ትርጉሙም እናንተ ልትገድሉት የምትፈልጉት ሰው ይሁላችሁ፣ አሁን ግን ተመልከቱት፣ ልሞት ምንም አልቀረውም። ከእንግዲህ ልትፈሩት አይገባም፣ ይልቁንም ልትራሩለት ይገባል እንደማለት ነበር። አንተ ክርስቲያን ሆይ እስኪ ጌታህን ተመልከት። እርሱ ስላንተ ኃጢአት ስል እንዲህ ሆኖ ቆሟል። መላ አካሉ በግርፋት ተቆራርጧል፣ ራሱ በእሾህ ተወግቷል፣ ፊቱም በደም ተሸፍኗል። እንዲህ ባለ ሁኔታም ሳለ ከክፉዎች መናቅንና መሳለቂያ መሆንን ተቀበለ። ጲላጦስ እነሆ ሰውየው ስል ነፍስንም እነሆ አምላኪ ብላ እንዲህ ባለ መከራ ውስጥ ያየችውን እንድታደንቅ አድርጋት። ነገር ግን አይሁድ ይህን ሁሉ መከራ አይተው አልራሩለትም። እንግዲያውም ይባስ ብለው ስቀለው ስቀለው እያሉ መጮህ ጀመሩ። ጲላጦስም እነሆ ምንም በደል አላገኘሁበትም እያለ ሊያስጥለው በሞከርም እነርሱ ግን ይህ ሰው ንጉሥ ነኝ ብሏልና እርሱን ብትለቅ የቄሳር ወዳጅ አይደለህም እያሉ አስፈራሩት። ጲላጦስም ለራሱ ክብርና ስልጣን ስል ንጹሕ የሆነውን ጌታ ለሞት አሳልፎ ለመስጠት ተገደደ። ይህ የጌታችን መከራ ውርደትን እኛን ከአባቱ ጋር ለማስታረቅና የድነታችንን ዋጋ ለመክፈል የተደረገ እነርሱ እነሆ ሰውየው ተብሎ በአደባባይ ሲቆም እኛ በክብር እንድንቆም ዋጋ ከፈለ። የሰማያዊው አባት የቁጣው መቅሰፍት በእኛ ላይ እንዳይመጣ ልጁን እንዲህ ባለ ውርደት ውስጥ እንዲያልፍ አደረገው። የኢየሱስ ክርስቶስ የሞት ፍርድና ቀራንዮ መጓዙ። በመጨረሻም ጲላጦስ በኢየሱስ ላይ የሞት ፍርድ ፈረደበት።
ይሰቀል የሚለው ትእዛዝ በወጣ ጊዜ ጌታችን ይህን ፍርድ በታላቅ ታዛዥነት ተቀበለው። ፍርዱ የወጣው በጲላጦስ ቢሆንም ጌታችን ግን ይህን ፍርድ እንደ ሰማያዊ አባቱ ፈቃድ አድርጎ ተቀበለው። እርሱ ስለኛ ለመሞት ወደዚያ ዓለም መጥቷልና የሞት ፍርድን አልጠላው። ወታደሮቹም ከባድ የሆነውን መስቀል አምጥተው በትከሻው ላይ ጫኑበት። ጌታችን በግርፋትና በደም መፍሰስ ምክንያት ደክሞ ቢሆንም ያን ከባድ መስቀል በታላቅ ፍቅር ተሸከመው። መስቀሉ ለእርሱ የድል መሳሪያና እኛን ወደ ሰማያዊ መንግሥት የሚመራበት መንገድ ነበር። በዚያም ከባድ ጉዞ ላይ ሳለ ለ3 ጊዜያት ያህል በመስቀሉ ክብደት ምክንያት ወደቀ። የኢየሱስ ክርስቶስ ስቅለት ጌታችን ኢየሱስ ክርስቶስ ቀራንዮ ደረሰ። በዚያም በስቃይ ተዳክሞና በደም ተለውሶ ሳለ ወታደሮቹ በግፍ ልብሱን ገፈፉት። ልብሱ ከቁስሉ ጋር ተጣብቆ ስለነበር ሲገፉት ቁስሉ በድጋሚ ተላጠ። ስቃዩም እጅግ በረታ ሆነ። ከዚያም በመስቀል ላይ እንዲጋደም አደረጉት። ጌታችንም ስለኛ መስዋዕት ለመሆን ቅዱስ እጆቹን ለመስቀል አሳልፎ ሰጠ። ወታደሮቹ ትላልቅና ሸካራ ምስማሮችን አምጥተው ቅዱስ እጆቹንና እግሮቹን በመስቀል ላይ ቀረቀሩት። ሚስማሩ ስጋውንና ደሙን አጥንቱን እየበሳ ሲገባ ጌታችን የሚሰማው ስቃይ ወደር አልነበረው። በዛ ሰዓት ከእጆቹና ከእግሮቹ የሚፈሰው ክቡር ደሙ የእኛን ኃጢአት የሚያጥብና ከአባቱ ጋር የሚያስታርቀን የድነት ምንጭ ሆነ። መስቀሉንም ከምድር ቀና አድርገው በቆፈሩት ጉድጓድ ውስጥ ስተክሉት የጌታችን የሥጋው ክብደት በሚስማሩ ላይ ተንጠለጠለ። ይህም ቁስሉ ይበልጥ እንዲቀደድና ስቃዩ እንዲጨምር አደረገው። ጌታችን በዚህ ሁኔታ በሁለቱ ወንበዴዎች መካከል ተሰቀለ። ይህም ትንቢቱ ይፈጸም ዘንድ ከአመፀኞችም ጋር ተቆጠረ። ኢሳይያስ 53 ከቁጥር 12። አንተ ክርስቲያን ሆይ በመስቀል ላይ ተሰቅሎ የሚታየውን ጌታህን ተመልከት። እርሱ ስላንተ ፍቅር ስለ ይህን ሁሉ መከራ ተቀበለ። በዚያም መራር ስቃይ ውስጥ ሆኖ እንኳን ይጸልይ ነበር። ይህ መስዋዕትነቱ አንተን ከሞት ወደ ሕይወት ከውርደትም ወደ ክብር ለማሸጋገር እየተከፈለ ታላቅ ዋጋ ነው። እርሱ በመስቀል ላይ ሆኖ እጆቹን ዘርግቶ የሚጠብቅ ወደ ፍቅሩ እንድትመጣና በደሙ እንድትነጻ ነው።